بسم الله الرحمن الرحيم السلام عليكم ورحمة الله تعالى وبركاته بدقامي ليتناتشو ود تملكاتوች ሌሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው የቀደመው ሳምንት ላይ ተነስቶ የነበረውን ጣብና ግርግር በማስመልከት ከኔ ጋር ለቆማችሁ በሙሉ ምስጋና ይድረሳችሁ ከሐቅ ጋር ነው መቆም ከእውነት ጋር ነው መቆም ካንተ ጎን መቆም የቂያ ማለት አሁን ይሄ ያዋጣል ካንተ ጎን መቆም ኤኒዌይስ ከሐቅ ጋር መቆም ነው የሚያስፈልገው በጣም ነው እናመሰግነው ብዙዎቻችሁን ያነጋገረ ሐሳብ ነው ቤት ውስጥ ጸብ አይፈጠር ዋናው ፎከሳችን ፍቅር እንዲነግስ ነው ጸብ እንዳይኖር ነው እንጂ ባለፈው ሳምንት መሰለን እናትህና ሚስትህ ነበር ያልነው አሁን ወደ አንቺን ገልብጠውና ባለቤትሽና አባትሽ ቢጣሉ ምን ታረጋለሽ አመጣባት ፈተና አስከተትካት ልክ የባለፈው ሳምንት ጥበበኛ ወንድማማቾች እንዳደረጉት ነው የምታደርጊው ባልሽን አረጋግተሽ አብሽር ብለሽ ነው አባትሽ ጋር የምትሄጂው አላሁ አለም እንዴት ነው የምታረጊው በጣም ዝም ብዬ ሳስበው ለምን ተረጠርካት አንተ ልታደርግ ትችላለች ችግር የለም የተረጋጋች ልትሆን ትችላለች ኤኒዌይስ አይጣሉ አባትም ባለቤትም ተስማምተው የሚኖሩበት ዓለም ይሁንልን ግን የቀደመው ሳምንት ላይ የቀረበው ታሪክ እውነተኛ ታሪክ ነው የወንድምየው በዛ ልክ በጥሞና መቆየት ከዛ ደግሞ አክሽን ሳይወስድ ወንድሙን ጠርቶ አምጥቶ እናቱንም ባለቤቱንም እንዲያክም ያደረገበት መንገድ ሸኽ ያነሱት መንገድ የአንድ የታጋሽ ሰው ቁጣውን የሚቆጣጠር ሰው ነገሮችን በማወዛገብ ሳይሆን በመፍትሄ በምክንያት ራሽናል የሆነ ሰው ሊያደርገው የሚችለው ነው የሚሉም ኮሜንቶች አይተናል ግን አሁንም በድጋሚ ያው ከሐቅ ጋር ሆናችሁ ከኔ ጋር ስለቆማችሁ አመሰግናለሁ ሸኽ እንኳን ደህና መጡ በሐቁ ብያለሁ በቃ እንኳን ደህና ተበቃችሁ እንዴት ነው አልহামዱሊላህ እርሶ ጋር የመጣ መልእክት የለም ኸይር ያው ሳምንት ያነሳነው ነገር ቤት ውስጥ መኖር ስላለበት ፍቅር ትዕግስት በዋናነት ትዕግስት እንደተማርነው ከዛ ግን ሻገር ስንል ዋናው መድሙኑ የነበረው የሳምንቱ ጉዳያችን ቢሩል ዋሊደይን ነው አይደለ ወላጆችን መኻደም መንከባከብ ቢር ማለት ራሱ ተርሙ የአረብኛ ተርሙ ሲነገር ጥጉ ማለት ነው የበጎ ነገር የመጨረሻው በቃ ዲካው ቢር ተብሎ ነው የሚገለጸውና አላህ በጣም በተደጋጋሚ ለወላጆች በዚህ ቃል ነው ያነሳ መልካም እንድንውልላቸው ሲያስጠነቅቀንም ሲገስጸንም ቁርአን ውስጥ የምናገኘው የጀነት መግቢያዎቻችን ናቸው እንግዲህ አላህ ቢፈቅድ ለዛ ነው ወላጆቹ በህይወት ያሉለት ሰው የጀነት መግቢያው ነው ያለውና በደንብ ይኻድም ይባላል ከተሻገሩም ወደ አኺራ ከቀደሙንም በኋላ ለነሱ የሚሆን ሰደቃውንም ዱዓውንም በመላክ እንግዲህ አብሮነቱን ያሳይ የሚባለው የሚነሳው በዚህ መንገድ ነው ሸኽ እንኳን ደህና መጡ በድጋሚ ለዛሬ ምንድነው የተዘጋጀልን ወደሚለው እንምጣ صلوا على رسول الله اللهم صل وسلم وبارك على سيدنا محمد وعلى اله وصحبه بسم الله الحمد لله رب العالمين صلى الله على سيدنا محمد اللهم صل وسلم وبارك على سيدنا محمد እየተረሳ የመጣ ነገር ነው አላህ Subhanahu Wa Ta'ala خالق السماوات والارض እኛንም ፍጥረት ዓለሙን የፈጠረው ጌታ ከሱ መብት ቀጥሎ ያስቀምጠው ነው እና በተለይ በአሁኑ ዘመን የኛም ያስተዳደግ ችግርም አለ የወላጆች ተርቢያ እንደዚህ ወቅቱም የጊዜውም የቴክኖሎጂውም ተደራርቦ ልጆች አሁን ሰዓት ላይ ሸባቡን ፈታያቱን ወንዶች ወጣቶችም ሴቶች ወጣቶችም لا يراعون حق أبويهم የወላጆቻቸውን ሐቅ የረሱበት ዘመን ነው እና ولا يرونه لازما يرفعون أصواتهم ድምጻቸው ተናትሽ በላይ ከአባት ድምጽ በላይ ከፍ አታርጉ እንኳን የተባለው ህግ የተጣሰበት ዘመን ነው የምናየው ያለው ነው على الأب والأم በእናት በአባት ላይ ጮክ ብሎ መናገር እንኳን እንደ ኃጢአት ይቆጠራል خاصة بعد ما كبر وضعف ካረጁና ከደከሙ ወቅት ረባ من القبر ወደ መቃብር ተተቃረቡ በኋላ ሁሉ ነገር ተጎደለባቸው واحتاج الى العطف በዛን ሰዓት ይታዘንላቸው ሲገባ እነሱ መንከባከብ ሲገባ እናም አንከሩ حقهما وجحدوا معروفهما ወለታቸው የተረሳበት ዘመን ነው فكم سهرة لتنام እናትና አባት እንቅልፍ ያጡበት ዘመን ምን ያክል ነው ልጅ እስከሚያድግ ድረስ وكم جاء لتشبع ልጃቸው ይጠግብላቸው ዘንዳ ጦም ያደሩበት ጊዜ ምኑ ተቆጥሮ ያልቃል وتعب لتراحة ልጃቸው ያርፍላቸው ዘንዳ ብዙ ዲክመዋል والبر هو خدمتهما እንግዲህ
እነሱም መከደብ ነበር ተከፍሎ እንኳን ባያልቅ ወለታቸው መመለስ የሚሞከረው ወጧዓቱሁማ ቢልማዕሩፍ በበጎ ነገር መታዘዝ እነሱን ግድ ነበር ያ ነገር በወንጀል እስካልሆነ ድረስ ምናልባት እንግዲህ አንተ በአላህ ማመን የለብህም ነብይህን መከተል የለብህም ይሄን አቁም ካሉ ይخطል አህመር ያን ጊዜ ነው ቀይ መስመር ከዛ ውጭ ግን እሺ ሊል ይገባል ومن فضل الله تعالى أن بر الوالدين لا ينقطع عنهما أحياء وأمواتا بموتم አይቋረጥም እያሉም አይቋረጥም ተሞቱም በኋላ لا ينقطع عنهما أحياء وأمواتا ሰሉን ኸድማቸው ተሞቱ በኋላ በሰደቃ በዱዓ ልትኸድማቸው ይገባል ابن عباس ما من مؤمن ብለዋል له أبوان አባትና እናት ኑሮት ጧትና ማታ የሚخدማቸው ከሆነ إلا فتح الله له بابين من الجنة የጀነት በር ተከፍቶ ነው የሚጠብቀው ብለዋል ረቢ ኢብኑ ኹሰይምም ካነ የሚጡል አዛ አን ጦሪቅ ይሄን እናቴን ሊያነቅፋት ይችላል ይሄ አባቴን ሊያንሸራተው ይችላል ብለው መንገድ ይጠርጉላቸው ነበር አሊ ኢብኑ ሐሰን ካነ ላ የኩሉ مع والديه ሰለፎች የታደሉ ሰለፎች ማለት ነው ልጆቻቸው አይበሉም ነበር ከወላጆቻቸው ጋር በሉ እንኳን ቢሏቸው አይበሉም ለምን فقيل له في ذلك لمن ነው አባትና እናት ጋር ማትበላው ሲባሉ فقال لانه ربما يكون بين يدي لقمة اطيب مما يكون بين ايديهما وهما يتمنيان ذلك የነሱ አይን ያረፈበትን ነገር እንዲያልቀርም ብዬ ሱብሃንአላህ فاذا اكلت እነሱ አይናቸው ያረፈበትን ነገር ቀዲም የከበላሁኝ ሐቃቸውን ጣስኩና ያን ፈርቼ ነው የታደሉ ሰለፎች ወጥ ላይ እንቁላል ቢኖር ቀድመ እንቁላልም ስጋዋንም ድንቻንም ተወሰሪያት ልባቸውን እንደመብላት ነው በቃ خلاص አይደለ በሎጂክ ሶፊያን ኢብኑ ኡወይና የታደሉ ሰለፎች في قوله عز وجل انشكر لي ولوالديك የሚለውን ቁርአን ሲፈስሩ من صلى الخمسه በቀን 5 ጊዜ ሰግዶ አላህን አመስግኖ ومن دعا لوالديه ለወላጆቹ ዱዓ ማረግ ከቻለ ሐቁን ተወጣ የሚባል ያን ጊዜ ነው በቀን 5 ሱብሃን አላህ መሐመድ ኢብኑ ሲሪን ታላቁ ታበይ ኩና እንደ አቢ ሁረይራ አቡ ሁረይራ ጋር ቁጭ ብለን አንድ ቀለሊት اللهم اغفر لابي هريره ابو هريره አማረው ያው ራሳቸውን ዱዓ ያረጋሉ ወሊ ኡሚ እናቴንም አቡ ሁረይራ የቲም ናቸው አባታቸው በኩፍር ነው የሞቱት እናታቸው ሰልማላች ለእናታቸውና ለሳቸው ዱዓ ሲያረጉ ሰምቻለሁኝ እናም وقال رجل لمعاذ بن جبل ما حق الوالدين የወላጆች ሐቁ ምን ድረስ ነው ተብለው ጠይቀው على الولد قال لو خرجت من اهلك ومالك ما اديت حقهما መብት የለኝም ንብረቴም የነሱ ነው እኔም የነሱ ነው ብትል እንኳን ሐቃቸውን አትወጣም ከባድ ነው وقال امام الشافعي لو كنت مغتابا እኔ ማማት ለሐሜት አልተፈጠርኩም مما من الله قد من الله علي الله ከዋለልኝ ውለታ እኔ ሐሜት አልሰማምም አላማምም ማማት ብችል ኖሮ ለግተብቱ ኡሚ እናቴን አማት ነበር فإنها أحق الناس بحسناتي يوم القيامة حسنين ባዲያ ከሚወስደው እናቴ ብትካስልኝ አላህ የሚገርም ኸይር ስራ ብትወስደው አመለካከቱ በጣም የሚገርም ነው አሚር ኢብኑ አብዱላህ ኢብኑ ዙበይር ማታ አቢ አባቴ ሞተና فما سألت الله الله አልጠየኩትም ለአንድ አመት ሙሉ حاولا አንድ አመት ተሞተ ጀምሮ አንድ አመት ኢላ العفو عنه አባቴን ይቅርበለው እንዲያልኩኝ አመት ሆነኝ ይላል እኛ ሶስት ቀን ብለን እናቃለን ባለፈው ያነሱ ነበርኮ ቀብር ጠፍቶብን የቱ ጋር እንፈልጋለን ሲሉ ነገር እኮ ነው ሱብሃንአላህ ዱዓ ያረጉም ያስደርጉም እኮ ነው ወደ ዘመዶቻቸውንም አባቴን አላህ አውፍ ይበለው እያሉ አመት ሙሉ ቃል ኢብኑ አባስ من نظر الى اباه شزرا ፈጠጣሩ አይኑን አፍጥጦ አባቱን ያየሰው ይላሉ ፈቀድ ያቀው እንዴት የበደበው ይቆጠራል
ሹፍ እናቱን አፍጥጦ አባቱ ያንጎራጠጠ ሰው በንዴት በምናምን መልክ ማለት ነው። ዑርዋ ብን ዙበይርም በስጁድ ላይ ዱዓ ያደርግ ነበረ። ለአባቱ ለዙበይር ብን አዋም ለእናቱ ለአስማዕ ዱዓ እያደረገ እኛ ዱዓ አድርገንላቸው እናውቃለን ወይ? የታደሉ ሰለፎች ቃል ኢብኑ አባስ ለይሰ ሸይኡን አሐጡ ሊዙኑብ ሚን ቢር ዋልደይን ወንጀልን የሚያሰርዝ እንደ በጎ ነገር ወላጆች እንደ መከደም ያለ አይቻላውቅም ይላሉ። ባዕዱ ሰሃባ ተርኩ ዱዓ ሊልዋሊደይን ለወላጆቹ ዱዓ አለማድረግ ይጥቁል አይሻ አለል ወለድ የልጅን አይሻ ጠፋል ኑሮው የተበላሸ ይሆናል። ደስታ የሌለበት ሰላም የጠፋበት የጭንቀት ህይወት ይኖራል ብለዋል። ከዕብ ብኑ አህባርም ኢነላህ ለያዕጀሉ ሀላከል ዓብዲ ሰውየውን አላህ ለጥፋት የሚያጣድፈው ነገር ቢኖር ኢዛ ካነ ዐቀን ሊዋሊደይህ ወላጆችን የተጻረረ እንደሆነው አላህ እድሜውንም ሊያሳጥረው ይችላል። ለየዚዱ ፊል ዑምሪ ይላሉ አላህ እድሜን ይጨምራል። ለየዚዱ ፊ ዑምሪ ልዓብዲ ኢዛ ካነ ባረን ወላጆችን የሚያስደሳ ልጅ እስከሆነ አላህ እድሜውን ይባርክለታል። ወቃለ ባዕዱ ሰለፍ መንዲአ አባሁ ቢስሚ አባቱን በስሙ የጠራ ይላሉ። በስሙ እንደ ጎረቤት ሰው እናቱን በስሙ የጠራ አኩንየቱ ወይ አባ ሙሐመድ እሙ ሙሐመድ ብሎ የጎረቤት ሰው እንደሚጠራ ሁሉ እናት አባቱን የጠራ ሰው ይላሉ የታደሉ ሰለፎች። ፈቀድ ያቀሁ ለወላጆቹ ክብር የጣሰ ነው ትዛር ነው። ለምን ኢላ አየቁለ የአበቲ የአቢ ያኡሚ በል እንጂ የአበቲ ያኡሚ ማዘር ፋዘር እኮ አይተካውም። ይሄን ባባ ማማም አይተካውም። ፋዘር ማለት ምንድን ነው? አባቴ አይተካውም። የአቢ የሚለውን አይተካውም። እንግሊዝኛ እኮ ነው የሆነው። ልዩነት አይደለ ይሄ? አይተካውም። አባቴ ሆይ ማለት እኮ ነው። ፋዘር አባዬ ማለት እኮ ነው። ታደስ የዘኛው ውድ አባቴ ሆይ ማለት ነው። አበቲ ያ አበቲ ያይቶ ወደ ታ ተቀይራ ነው። ያ አቢ ያ ኡሚ ኡሚና ያ ኡሚ ይለያል። ሐርፈ ኒዳ ይባላል። የማቆላመጥ ጥሪ ነው። እማዬ ሆይ አባዬ ሆይ በዚህ የጠራ ሰው ምን ይላሉ? ላ ያዕዲሉ ቢሩል ዋሊደይን ለወላጆች የምትወለውለታ አይተካም ይላሉ። ላ ሐጁን ወላ ጃሃዱን ወላ ሰደቀቱን ሺህ ጊዜ ሐጅ ብታደርግ ሰደቃ ብትሰድቅ ሚኒወል ብትሰድቅ ጃሃድ ብትሄድ አይተካውም። ጃሃድ ላይ ቢል እኮ እናት እሷን ስር ፈልገው ያሉት ጭራሽ በሚስት መቀየርማ ሌላ ጉዳይ ነው። ትናንትና በመጣችው እሷም እንደዚሁ ትናንት ባገኘችው ባል ወላጅ ይቀየራል። ስለዚህ ይሄ ያላግባብ አሁን እሷን የጠላ ቤተሰብ ጫና ቢያረግበት እሱን የጠላ ቤተሰብ ጫና ቢያረግባት የመስማት የለባቸው። ግን ዝም ብሎሳ መንፈድ ወለ ዘውጀተው ሚስቱን ያበለጠ አላ ኡሚሂ ከእናቱ በላይ ለዕነቱላሂ ዐለይህ ወልመላኢከቲ ወናሲ አጅመዒን የአላህ ለዓና ይውረድበት የመላኢኮቹም ይውረድበት ወናሲ አጅመዒን ለዕነቱላሂ ዐለ ዛሊሚን። የማስደሩ የማን ነው ሸኽ? ኧረ እመጣልህ አለው። ቆይ አትቸኩል፣ ተረጋጋ። ሂሻም ብኑ ዑርዋ መክቱብን ፊል ሒክማ ይላሉ መልዑኑን እርጉም ነው መን ለዓነ አባህ አባቱን የተራገመ መልዑኑን መን ለዓነ ኡመ እናቱንም የተራገመ ወማዕናሃ አይ የሱቡ አባረጁሊ የተሳደበ አባቱን ፈየሱቡ ኡመ የሰው እናት ተሳርቦ ያሰደበ የሰው እናት ተሳደብ የእናት ፍቅር የሌለው እያየ ነው። እናትን ሲሳደብ እናት ያለውም አይመስልም። ፈየሱቡ አባ ወየሱቡ ኡመ የሰው እናት ተሳርበህ እናትህ ለአንተ ምላሽ ከሰጠህ አንተ እናት እንደተሰደብካት ነው የሚቆጥረው። ፈየሱቡ ኡመ ፈዩስቢሁ ከአነሁ ሆ አለዚ ለዓነሁማ የሰው አባት ተሳርቦ አባቱን ያሰደበ ሰው አባትን ተሳርባ ተብሎ ነው። ባትሳደብ ኖሮ አባት አይሳደብም ነበር። የእናት ፍቅር ያለው አበድን አይሳደብም። የአባት ፍቅር ያለው ልጅ የሰው አባት አይሳደብም። ፊ ሶሒህ ሙስሊም ረጊመ አንፉ
ረቂመ አንፉ አሉ ነብያችን ረቂመ አንፉ 3 ጊዜ አላህ ያሳየ ረቂመ ማለት ሉሲቀ አንፉ ማለት ነው بالرغام والتراب المختلط بالرمل عفون من بيلنገርህ أرغم الله أنفه እንዲያኮረፈ እንዳው ሳይቀናው ሳይደሰት ይኑር ማለት ነው እንደቆዘመ እንደተገዘ እንዱ ዘላለም እንደተገዘ ይኑር እንደቆዘመ ይኑር ወላጆቹ ተራገሙ ማለት ነው ዙር እንደተዋረደ እንዲያፈረ ይኑር አይሳቅ አይደሰት وكررها 3 ጊዜ ነብያችን ያሉት زياده في التنفير والزجر اما يذكر بعد የወላጆችን ሐቅ እንዲያንጻረጥ ተዛል እንሸሽ እንድንጠነቀቅ 3 ጊዜ ይናሉ ቂለ ማን ያ ረሱላህ ማን ነው የተረገመ ሰው ማን ነው ሲላቸው ቃለ ማን አድረከ አበወይሂ ወላጆቹን አግይቶ እንደል ኪበሪ በህይወት እነሱን አግይቶ አሃዱሁማ አው ኪለሂማ ወለቱም ያርጅተው አንዳቸው ሞተው አንዳቸው ወይ ሁለቱም ያገኘ ሰው ጥሩ አጋጣሚ እነሱን በህይወት ማግኘት መታደል ነው እነሱን ቀድሞ ጀነት ያልተወሰነለት فلم يدخل الجنه ነው ረመዳን አግይቶ ያልተጠቀመበት እንደማለት ጅብሪል ሲራገም ነብዩ አሚን አሉ ስማቸው ተጠቅሶ የሳቸው ወላጆቹን አግይቶ ወላጆቹን አስደስቶ ጀነት ያልተወሰነለት ሰው እርጉም ነው ነብዩ አሚን አሉ عليه الصلاه والسلام ملعون واللعن لعن ማለት التعرض للطرد من رحمه الله كالله رحمه يراق ማለት ነው كالله رحمه يراق ሰው ተምሮ ነው የሚደሰተው ወልዶ ነግዶ ነው ምን አይነት ኑሮ ስለዚህ ህይወቱ ተበላሽቷል ካሉ አውፉ ባሉ ማለት ነው አሁንም ሌላ መፍትሄ የለውም በእነሱ ከተበላሸ ኔትወርኩ ተዘግቷል የደስታው የሰላሙ እና እንደቀላል ነገር አትየው لنا يقبام سب احدهما او كليهما سبا مباشره بلسانه قد تعمل يسرباچ ይችላል او تسبب في شتم والده ወይንም ለነሱ መሰደብ ሰበብ ሊሆን ይችላል የሰውና አባት ተሰርቦ እንዳልነው ማለት ነው ስለዚህ كيف هو مأمور بأن لا يقول لهما اف የመሰረቸት ንግግር እንኳን እንዳይናገር የተከለከለ ሰው እንዴት ይሳደባል في قوله تعالى فلا تقل لهما اف የመሰላችት እኮ اف እቺን እንኳን እንዳይል የተከለከለ ሰው لعمر بن زر لما مات ابنه ልጅ ሞተባቸው ነበርና كيف بره እንደ የሞተበት ልጅ ግልጋሎቱ ላንተ የነበረው ከበሬታ ምን ያክል ነበረ كيف بره بك አላቸው قال ما مشيته قط بالنهار الا مشى خلفي ከነበረው አክብሮት በቀን ምድር ልጅ ከፊቱ ነው ያቀም አላህ አባቱ ከፊት ያስቀድማል አባቱ ልጅ ከፊት ሁሉ ነገር ከፊት እኮ ነው አባት እንደውም ተዋላ ነው ሸህ የሰለፎቹና የኛን ዘመን የወላጆችና የልጅ እንትንን ስናስተያየው በጣም የሰማይና የምድር ወላ ቢለይሊ ኢላ መሻሉ ለሊትም ቢሆን ለሊት ከሆነ ከፊት ይሆናል አሉ ጨለማ ነውና ሊመራይ ሱብሃንአላህ ቀን ከሆነ ግን ከፊት ሆኖ መንገድ ይናናቅም ምን ትላለህ ትንሽ ይከብዳል ጭራሽ ሲናገር ዝም በል እየተባለ ሐሳብ እንኳን እንዳይሰጥ ምክር እንኳን እንዳይሰጥ እኔ አውቃለሁ አንተ ያው ቀስ ብለህ ነው የምታወራው ሽማግሌና አንተ እስክታወራ ሰው ይሰለቻል ወይም ይነሳል ሱብሃንአላህ በጣም ከባድ ነገር ነው ያስታውሱን ያሉት ሸህ ወላጆቻችሁ በህይወት ያሉ ወንድሞች እህቶች ይሄ ዛሬ ሸህ ከመጀመሪያው ጀምሮ አንድ ሳይቋረጥ ሲያዘንቡት የነበረው ነገር እጅግ በጣም ከባድ የሆነ ሐሳብ ነውና እያንዳንዱ ነገር ልባችን ውስጥ ልንጽፈው የሚገባ ነውና እሳቸው ባሉት መሰረት ማለት ሲነገር በነበረው መሰረት ልንንከባከባቸው ከጎናቸው ልንሆን ይገባል ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት እንግዲህ ይሄ ሰዓት የሸኻችን ሰዓት ነው የዛሬው ትንሽ ለየት ያለ ነው ሁሴኖ በልባችሁ ጻፉት ነው ያለው እኔ ደግሞ የተጻፈውን ነገር
እንተግብረው ላለሁኝ ሊያኖ በህይወት ካሉ በቃ ይቅርታ እንጠይቅ። ዛሬ ምናልባት ምሽቱ የይቅርታ ምሽት ይሆን ወላጆቻችን ጋር በአካል አጠገባቸው የሌለን በስልክም ቢሆን እየደወልን በድምጽም ቢሆን እያሰማን ይቅርታን እንዲያደርጉልን እንጠይቅ። በጣም ከባባድ ሐሳቦች ናቸው የተነሱት። ወደ አኺራ ደግሞ የቀደሙን ምህረት እንዲያገኙ አላህ እንዲያዝንላቸው በስማቸው ሰደቃ ዱዓና ሌሎች ኸይር ተግባራት ላይ ተሳትፈን አትሊስት የህሊና ረፍት ብናገኝ በጣም መልካም ይመስለኛል። ዝም ብሎ ከማዳመጥ ውጪ ሐሳብ መስጠት እንኳን የሚያስችል አይደለም። ባይሆን ሁለት ቦታ የነበረኝ ሐሳብ ሼህ የመጀመሪያው እርግማኑ ጋር መጣለው የፍጥጥ ብሎ ያያሉት ላይ ለምሳሌ እሱ ትንሽ ቢብራራ በያሰብ የቁጣ ይታየትኩ የቁጣ ያ አላህ እንዴት እንድትናገራለህ እንዴት እንድትላለህ ሚሳለን ሐሉ ማለት ነው። ባያወራው በቃ ሐሳባቸው ስላልተመቸው ገልመጥ ማረግ ከገለመጠ ነው። ኦኬ ከዛ ውጪ ቅድም ያነሱት መላእክታው ፍጥረት ዓለሙ ላይ ያለው የሚንቀሳቀሰው ህይወት ያለው በሙሉ እርግማን በላዩ ላይ ይውረድ የተባለው እሱ ምን ያደረገው ነው የተባለው ሁሴኑ ወላጆቹን ታምስቱ በላ ማን ፈضل ያሉት ነው አይደል? አትናገሯት አለ አይደል? ሚስቴን አትናገሩ እሷ ናት የፈለገችው የምታረግ ደግ አርገቻቸው አይነት አርፋችሁ ተቀመጡ ይባላል። ብዙ መቼም ሰው ሆኖ ህልም የሌለው የለም። ህልሙን ማሳካት አንችልም። ይሄ ነገር ካለ አሰብንም በመድረስ አንችልም። ወልዴንም ቢሆን ብናሳድግም ለፍተን እንቀራለን። የትም ብናስተምረው አበደን ደስታ አይገኝም። ታመንም አንሽርም። የፈለገነውን ነገር አናገኘውም። ብናገኘው እንኳን አይባረክም። ስለዚህ ፓስወርዱ ያለው ወላጆቻችን እጅ ላይ ነው። ምንም ይሁን ስለዚህ አያዋጣም ምንም ይሁን መመለሱ ነው ኸይሩ። አቡ ሁረይራ ታላቁ ሱሐባ ማለት ነው ترفع للميت بعد موته አንዱ አሟት የታደለ ነው አሉ። ተሞተ በኋላ የኸይራቱ ባጀት ይጨምራል። አካውንት ልበል ምን ልበል ባጀት ይሁን ጥሩ ነው። ባጀትም ይጨምርለታል ደረጃው ጀነት ውስጥ አሉ። فيقول ربي اي شيء هذه እኔ መዝገቤ ላይ ያገኙት ይሄን ያህል ነበር። ይሄ ሞተ የተመጣ ማን ጨምሮልኝ ነው ተየት መጥቶ ነው ብሎ ሲጠይቅ فيقال ولدك استغفر لك ወላጅ ልጅ ዱዓ ያረጋለህ ነው። ልጅ የሰደቀችልህ ነው። ልጅ ያረጋለችልሽ ዱዓ ነው ያረጋለህ ነው የሚባሉ አማቶች አሉ። ሱብሃንአላህ። ስለዚህ አሁን ተሞቱ 40 ዓመታቸው ያቺው አነሰችም በዛችም ያቺው ይዘዋት የሄዱት 10 ሐሰና ከሆነች 10 ነች። 11 አልሆነችም። 11ም ከሆነች 11 ነች። 12 አልሆነችም። የሚጨምርላቸው የለማ ዱዓ የሚያደርግላቸው የለም። ዱዓቸውም ያቺው ነች። ኸይር ስራቸውም ያቺው ነች። የሚጨምርላቸው የለም። ኸድም ያጎሏቸዋል። ሙታኖች መካከል በጣም ጠያቂ የሌላቸው ድሆች አሉ፣ ምስኪኖች አሉ። የወላድ መሃን የሆኑ ኢማሙ አህመድ ታላቁ ኢማሙ አህመድ ባሉ ሙሐዲሱ ቢሩል ዋሊደይን ከፋረቱን ብለዋል። ከፋረቱል ከባኢር ብለዋል። ለተላልቅ ወንጀሎች ወላጆች ሐቅ በራሱ አንድ ከባኢር ነው። ተሱጭ ያሉትን ከባኢሮች ያስምራል ብለዋል። እነሱን መخدም እስቁልቱ አቡ ሁረይራ ጠይቋቸው ይላል ኢነል ጂሃድ ቀድ ፈضله الله ጂሃድን ትልቅ አድርጎታል። ወኢኒ ኩለማ ቀድ ራሂለቲ እኔ ልዘምት በተዘጋጀው ቁጥር ወላጆች እያደናቀፉኝ ያስቸገረኝ ሲላቸው ቃለ ሙጃሂድ ምን አሉ ደዕወቱል ዋሊዲ ላ ተህጀቡ ዱን الله تعالى። ስለዚህ አርፈ ተቀመጥ ጂሃዱ ይቅርብህ እነሱን አገልግል። حسن البصري ታላቁ ታቢዒ لا تقطع من كان اباك يسله ወላጆች አባት ይቀጥለው የነበረውን ዝምድና እንዲያትቆርጥ አባት ከሞተ በኋላ ያን አባት የሚቀጥለውን ዝምድና ቀጥል። فيطفئ بذلك نورك الله نور ሰላም ያጠፋብሃል። ኑርህ ይጠፋል። የሚጠፋብህ እድል አለ። የሚቆረጥብህ ነገር አለ። ፈልገህ ማታገኘው ነገር ትደክማለህ እንጂ ሰዒድ ኢብኑ ሙሰየብ ان الرجل لا يرفع بدعاء ولده بعده ተሞተ በኋላ በልጁ ዱዓ ከፍ የሚላል እያለም ይደሰታል ተሞተም በኋላ። አቡበክር ኢብኑ አቢ መርየም قلت وجدت في التوراة او قرأت ይላሉ ተውራት ላይ አንብቤያለሁ ይላሉ ما يضرب اباه يقتل የሚል ኢና ሊላህ አባቱን የሚማታ ካለ ይገደል
በተውራት ህግ እኮ ነው። ሾፍ ደግሞ ገለህ እንዲያገባ ዳኛ ካለ ይግደለው ነው ማታች በህግ ይገደል መቀጣጫ ይሆን ዘንዳ። ሾፍ አባት ልጁን ቢገድል ይገደል። ልጅሳ አባትሳ ልጁን ቢገለው እኮ ቢላክስ ልጅ አባቱን ቢገድል ይገደል። አባትሳ ልጁን ቢገድል አባትሳ ልጁን ቢገድል አይገደልም። ለምን? በአባትነቱ ቀጣለ ብሎ ሞቶበት ሊሆን ይችላል። ይሄ መጠናት አለበት። አቀባብሎ ሆን ብሎ ተኩሶ ገሎት ከሆነ በሳንጃ ወቅቶት ከሆነ ሆን ብሎ መግደል አስቧል። በሌላ መታለ ብሎ ቀጣለ ብሎ ከሆነስ ኸጦነ አይገደልም። ልጁ ሊቀጣው ነው አባቱን ይገድሉ። ይሄ አመጽ ነው። የልጅ ከሆነ አመጽ ነው። እቀጣለሁ ብዬ ነው ማለት ይችላል? አይችልም። እስከዚህ ድረስ ነው። አዎ አንዳንድ ጊዜ ሼክ እርሶንም ትንሽ ለማሳረፍ አፉ በሉን በሐሳብ አለመግባባቶች ይኖራሉ። አሁን በየቤቱ ሁሉም ጋር እንደዚህ ስሙዝ አይሆንም መቼም። ወላጆች ያደጉበት የራሳቸው ተቃፋ አላቸው፣ ያደጉበት አስተሳሰብ አመለካከት ማለት ነው። ከዛ ልጆች ሙምኪን የተሻለ ኑሮ ደረጃ ላይ ይደርሳሉ፣ ትምህርቱም ይኖራል ምናምን። ደግሞ ጉዳዮችን እነሱ በምክንያት መገንዘብ ይጀምራሉ። እዛ ጋር ልማድ ነው ያለው፣ እዚህ ጋር ደግሞ በምክንያት ማደግ አለ። ሁሴኖ ከኔ ጋር ነው። ከዛ አንዱ ጉዳይ ላይ መሰለን በንብረት ሊሆን ይችላል፣ በሆነ ነገር ላይ አለመግባባት ይፈጠራል። እውነቱን ለመናገር አሁን በሎጂክ ካየነው ልጁ ነበር ልክ ለተሻለ እድገት የሚያበቃው ለተሻለ መርታ ምናምን የሚያመጣቸው የልጁ ሐሳብ ነው። ይሄንን ግን ወላጆች ባለመረዳታቸው የሚፈጠር አለመግባባት ይኖራል። ምን ይደረጋል? አሁን እንደሱ አይነት ሰዓት ላይ አባት በቃ አልሰማኸኝም እኮ ሊል ይችላል ልጅ፣ ወይ እናትም ትሆናለች አልሰማሽኝም፣ ይሄ ነው እኛ የሚያዋጣን፣ እሱ ጥናት ነው ያቀረበው፣ አይሆንም ብያለሁ አይሆንም ይላሉ አንዳንድ ወላጆች። ይኖራል አይደል እንደዚህ አለ ብዙ። እሺ አሁን ይሄ አለመግባባት ኹላሳው ምንድነው? ልጁን እኔ በቃ ይሄ ነገር ሊያስረግመኝ ይችላል በሚል ሊገኝ የነበረውን በጣም ጥሩ ስኬት ጥቅም ምናምን በቃ እኔ ቀልባቸውን አልሰብርም ብሎ ተመልሶ ይሄድ ወይስ ለማሳመን ሙከራው ይቀጥል? ቀስ ብሎ በማባበል በማሳመን በግልብጫ ሳይሆን አላምንም አሉ። እነሱን በመጨፍለቅ የነሱን ሐሳብ በመጠር ሳይሆን በሰው ይመከራሉ። ወንድም አለ፣ አጎት አለ፣ ጓደኛ አለ፣ ጎረቤት አለ። እንዲህ ብዬ ነበር እስቲ አባቴ ምከሩልኝ፣ እናቴ ምከሩልኝ። በዛ መልኩ ነው የሚከደው እንጂ በቃ አንተ አልተማርክም እንዲሁም ቆሮና ተብሎ አባት መታፈን የለበትም። አብዱላህ ኢብኑ አውን አነ ኡመሁ ናዲቱ እናቱ ጠራቻቸው። እናም ፈአጃባ ፈአላ ሶውተሁ ሶውታ መልስ ሲሰጥ የሱ ድምፅ ከፍ ብሎ ነበረ። ስጠራው ደነገጠ። ድምፁ ከፍ ስላለኩ ነው። ተሷ ከድምፅ በላይ ፈአዕተቀ ረቀበተይን ሁለት ባሪያ ገዝቶ ነፃ ወጣ። አላህ ይቅር በላይ ብሎ እኛ ሁለት ዳቦ እንሰጣለን ገዝተን ሰደቃ ድምጼ ከፍ አለ ብሎ እናቴ ድምጽ በላይ ከፍ ብሏልና ተሳስቻለሁ ብሎ አላህ ይቅር በላይ ብሎ አላህ ያሳይ። እንግዲህ አና አቡ ሁረይራ ለም يحج ይላሉ hatta ማተት። አቡ ሁረይራ ሐጅ አልሄዱም። እናታቸው ተሞተች በኋላ ነው። እናታቸውን ጥሎ አልሄዱም። እናት ተሞተች በኋላ hatta ማተት امه وكانت مكفوفة كبيرة በእድሜዋ የገፋች ነበረ። ያይኑ በብርሃኑ አምጥፍቶ ነበረ። ያህሚሉ ኃይል መራፊ ወደ ፈለገችበት አዝሎ ነበር የሚሄዱ። አላህ ጎረቤት ዘመድ ዘንድ ሄድ ያሉት አለች አዝሎ፣ ሸንት ቤት ሐማም ሄድ ያሉት አለች አዝሎ፣ ቤቷ ወጭ ወጣለሁ ታለች አዝሎ፣ ቤት ለማስገባትም አዝሎ። ታላቁ ሱሐባ አቡ ሁረይራ ሰለፎች ናቸው። እኔም አንተም ሰነፍነን ሰነፍነን ቢል አይበዛብንም ብንል ስለዚህ አልደረስንባቸውም ገና ነን። ሷሊዎች እንደዚህ ነበሩ። ወካነ اذا اراد ان يخرج من بيته አቡ ሁረይራ እኮ ናቸው ወደ ተቤት ሊወጡ ለስራ ሲሄዱ ወቀፈ على بابي በሩ ላይ ይቆማሉ። على باب امي ምን ይላል? فقال السلام عليك يا امه ውድ እናቴ ያላህ ሰላምታ ባንቺ ላይ ይሁን። ሰላሙ عليك يا امه ورحمه الله وبركاته ይላሉ። فتقول امه وعليك السلام ورحمه الله وبركاته ልጅ ሆይ
ያላህ ረህመት ያላህ ሰላም ተማን ተላዩን فيقول رحمك الله كما ربيتني صغيرا እኔ ህፃን ሆኜ ተንከባክበሽ እንዲያሳደግሽኝ አላህ በረህመቱ ይንከባከብሽና ማየ فتقول رحمك الله ይዘንልህ ልጄ كما برتني كبيرا አርገህ እንደዚህ እንዲያሰብክልኝና እንዲخدمከኝ ሁሉ አላህ ይንከባከብህ وإذا أراد أن يدخل صنع مثله ሲገቡም እንደዙ ሲወጡም እንደዙ وكان حارث بن نعمان يطعم امه بيده በእጃቸው ነበር እናታችን የሚያበሉት እኔንም አንተንም እኮ እናት በእጇ እህል ጋር ያለ ማመሪችን ማንም በራሱ እጅ አልመከረውም ሱብሃንአላህ ልክ እንደዛ በእጃቸው ነበር የሚያጎርሷት ወለም يستفهما كلاما ቀጡ አንድ ቀን ምናልሽ ብለው አያውቁም ለምሳሌ ተአምሩ ቢሂ እንዲህና እንዲህ ገስተና ያንና ያን አርገህ እንደዛ ጠይቀህ ልትል ትችላለች ሲወጣ ማለት ነው በደንብ አልሰሙትም ነገሩን ምንድነው ያልሽው ብለው አያውቁም ታያ ምን ይብቃቸው ምን ይምሉት حتى يسأل من عنده ماذا قالت الله እናቴ ምንድን ነበር ያለችው ብለው ሌላ ቤት ሲጠይቃሉ እንጂ ምንድን ነበር ያልሽው አይሉ ነበር የት ነው ያለ ነው አይ በቃናል እኔ ዛሬው በጣም ከዚህ ከበለጠ ካምሮ በላይ ሆነ በጣም ከባድ ነው ሼህ እንደው አሁንም ትንሽ እርሶን ለማሳረፍ የመቼም ዛሬ ጅራፍ ነው ይዘው የመጡት ሐቂቀተን በጣም ከባድ ጅራፍ ነው የማይለበልበው ያለ አይመስለኝም ሁላችንም የምንገረፍበት ጅራፍ ነው አላህ አፉ ይበለን እንግዲህ ወላጆቻችንን በመኻደም አላህ የጀነት መግቢያ ሰበብ ያድርግልን አንዳንድ ጊዜ ጋብቻ ሽማግሌ ይመጣል ምናምን ያው የሚያውቁት ነው እርሶም እንዲያነት ታሪክ አባትም ቢላል እናት መርሐባ ትላለች ወይ ደግሞ በተቃራኒው እናት ይሁን ትልና አባትም ቢላል እኔም ፈልጋለሁኝ አባቴ ተቃወመ ወይ እናቴ ከሁለቱ አንዳቸው ተቃወሙ ወይ ሁለቱም እንደዚህ ብቻ እዛ ሰዓት ላይም ሴት ልጅ ናት ልጃቸው ወይንስ ወንድ ልጅ ነው በሁለቱም አግባብ እንሰደውና ይለያያል እሺ በወንዱ እንሰደው ወንዱ ከሆነ ወንዱ ብዙ ወልይ ያስፈልገው ከወልይነት አንፃር ሳይሆን ወላጅ ሐቅ ምርጫ ግን እነሱ ቢጨመሩበት እነሱ ሐሳብ ቢቀበል ጥሩ ነው አይሆንም እንዳናያት አሉ አይሆንም ያሉት ደግሞ በዲን ከሆነ መብት አላቸው አላህም ከነሱ ጋር ነው ግድ የለም እሷ ዲኗም ተመሳሳይ ነው በዘሯም በመልኳም አልሰማሱ ምርጫው እነሱ አይደለም የሱ እንጂ ስለዚህ እዚህ ጋር ትንሽ በሩን ከፈት አድርጎ አለፍ ቢል አይጠየቅበትም ያሳምናቸው ጥሩ ነው ይሄ ጥሩ ነው ቢያንስ ይትንሽ ነገር አገኘ አይደል በጣም ማስቀናቂ ነው ሁሴን አማ ሴት ከሆነች ጠባን መብት አላቸው ወልይናቸው እነሱ መብት አላቸው እና እነሱ ማውንም ዲን ያለው ባል ነው እንዴ ካርጉልኝ ስትል አይ ይሄ የለውም ዱንያ ኢማን የለውም እቺ ነገር ወልጆአለው ካለች ሁሉም ባላ እጅ ነው እናገኘዋለን ብቻ ነው ካርጉልኝ ስትል እንቢ ካሉ መብታቸውን አጣዋል እነሱ መብታቸው ወደ ሸሪዓ ሄዳ ኒካ ማድረግ ትችላለች ይሄ ማለት በወላጅ ሐቅ አትጠየቅም እርግማን አይነካትም ኸዲጃ እኮ ስታገባ ረዲየላሁ ዐንሃ መሐመድ ምንም የለውና አይገባ አታገብም አለ አባት ሆይልድ ያዙ ይልቀቁኝ አለ አጎቷ ዘንድ ሄዳ ነው አጎቷ ያስራት ሼህ ኸዲጃ ከዚህ ቀደም አግብታለች ትልቅ ሰው ነች እቺኛው እኮ ልጅ ነች ገና አታውቅም የመሰላት በስሜት ተገባም ወልይ ያስፈልጋታል ሴት ልጅ ወልይ ያስፈልጋታል ወላጆቿ ናቸው ልጆቹ አይ አግብታ ምናልባት ግን ፌል ያደረገ ትዳር ውስጥ ያለፈች ሴት ድጋሚ ማግባት ከፈለገች ያለ ወልይ ትችላለች የሚል ነገር ላላዝ ብሎ ነው እሱ ማስረጃ አንፃር ዝም ብሎ ነው ደካማ ነው ስለዚህ ወልይ ያስፈልጋታል 10 ጊዜ ብትፈታ ወልይ ያስፈልጋታል ሱብሃንአላህ ኦኬ ስለዚህ ባለ መምረጥ መብት የሷ ነው የማስፈጸም መብት ግን የወላጆች እያለ ይቀጥላል ይሄ ያው ለሷ ደህንነት ሲባል ነው ምናልባት እሺ ወደ ዋናው ነጥባችን ስንመለስ የወላጅ ሐቅ ዛሬ እንደ በረዶ ነው እየዘነበ ያለው በጃንጥላ አይደለም አሁን ይሄን መከላከል መርሐባ ብለን ወተን መቆም ነው ያለብን መመታት አለብን ብዬ ነው ማስበው ባይሆን ዛሬ ምሽቱ የይቅርታ ምሽት ነው ወላጆቻችንን ይቅርታን ጠይቅ የሚፈልጉትን ነገር እናድርግ ዛሬ የሚፈልጉትን ነገር ምንድነው የሚያስደስትህ ምንድነው የሚያስደስትሽ በህይወት ካሉ ወደ አኺራ ከቀደሙን ደግሞ
ምንዳው ለነሱ እንዲሄድ አሁን ቀደም ሲል ሸክ ሲያነሱት ነበረ ይዞ ሄደው 10 ሐሰናት ነው አሉ በጣም እሱ ነገር ስሜት ይሰጣል አይደል ማሰብ እንችላለን 10 ሐሰናት ይዞ ሄደ አንድ ወላጅ ሳያስበው ግን ከንዝ ይሆንለታል ልጆቹ ከዚህ በሚልኩለት ሰደቃ በሚልኩለት ዱዓ በተመሳሳይ የተረሱ ደግሞ ወላጆች አሉ አላህ ይጠብቀን ያቺኑ ይዘዋት የሄዱትን የወላድ መካን ብለው ገለጹት ቀደም ወልደዋል ግን ማይንፋ ምንም አልጠቀማቸው አታቀብራቸው እንኳን የሚጠፋበት የተቀብሩ ለመናገር የሚያፈራለሁ በጣም የልጅ ነው ወቃ ወስዶ ጥሏቸዋል አንተ የጣልከውን ቆሻሻ አስታውሰዋል እኛኛው አዝነውበትም ያ ወጣሰብ ነብዩ እኮ ዛራ ቀብረ ኡሚ ፈበካ ወአብካ አንድ ቀን ነብዩ እናታቸውን ቀብር አልቅሰው አለቀሱም አስለቀሱ ቀብር በራሱ ያስለቅሳል እናትን ያክል ነገር አፈር ለብሳ ድንጋይ ተጭኗት ሳር በቅሎባት ማየት ሱብሃንአላህ ነብዩ እንደዚህ ልጅ አለቀሱ ሴቶች የተከለከሉት ቀብር ዚያራ ተፈጥሮ ያስቸግራቸዋልና ነው አይችሉም በእናቷ ላይ ድንጋይ ተረብርቦ ሳር በቅሎባት ድንጋይ ተቆልሎባት ስታይ ፊንትሮ ምንቀሉት ጮሃለች ተፈጥሯቸው ስለሚያስቸግራቸው ነው ሉጥፍ ስላለ አዛኞች ነው አታ ቀብር እንኳን እንዳይሄዱ መቅበር ነው ግን ዚያራ ይችላሉ አይደል ዚያራ ይችላሉ ግን ልክ እንደው ፈንቁሎ ይወጣ ይመስል ፈንቁሎ ይወጣ ድንጋይ ተረብርቦበት አፈር ተቆልሎበት ሱብሃንአላህ ልክ እንዲወንጀለኛ እንደው ስታስበው እኮ እንደኛ የሚያሳዝን ነገር እኛም ነገ ጧት ሁላችንም እንደዛው ነን ወላጆቻችን እንደዛ ሆነው ዱዓ እናደርግላቸው እናስታውሳቸው ይገባል የሞቱበት ማለት ነው እና አፍዶሉ ነፈቀቲ ተቤት ወጭ ትልቁ ወጭ ለየቲም ልታወጣው ትችላለህ ለሰደቃ ልታወጣ ለምስኪን ሰጠው ትችላለህ ለምን ማርገው ነፈቀቱ الرجل على والديه ለእናት ለአባቱ ያዋጣው ወጭ ነው ትልቁ ሱብሃንአላህ እነሱን ለመخدم ሲሉ انما منع ويس القرن ትልቁን ታብዒ ወደ ኋላ የጎተተው ነብዩ ጋር ተገናኝቶ ለደቂቃም ቢሆን ታያቸው ሱሐባ መሆን የቀረበት ለምንድን ነው ሱሐባ እንዳይሆን የጎተተው ወደ ኋላ ያስቀረው የእናቱ ሐቅ ነው አየቅዱም على رسول الله بر امه بره بامه እናቱን ሲخدم እኔም ማግኘት እየፈለገ ሳንገናኝ ቀረን ዑመር ዱዓ ያርግልህ አሉት እኮ ሱብሃንአላህ ታላቁን ሱሐባ ተየመን ተነስቶ መካ እኮ አንድ ቀን ውሎ ይመጣል እኮ ነብዩ ዘይራቸውን ጣቢል ቢሄድ ካያቸው ሱሐባ መሆን ይችላል እሳቸው ማየት ያልታደለው በእናቱ ሐቅ ተይዞ ነው ያ አላህ ሹፍ መርሐባ አረፍ ብለን እንመለስ ሼክ የተወዳጁ ተመልካቾቻችን እንግዲህ ዛሬ ሁላችንም ፊት ለፊት የምንጋፈጠው ጉዳይ ጋር ነው የቆምነው ይሄ ማንንም አይደለም የሁላችንም መቼም ሁሉም ሰው የሚያልፍበት የተፈጥሮ ዑደት ነው ወላጅ መሆን አለ ልጅ መሆን አለ እንደገና መልሶ ወላጅነት ይመጣል ስለዚህ እያንዳንዳችንን የሚመለከት ጉዳይ ነው ማንንም ብዙ ድርሻ የለውም እዚህ ውስጥ ሁላችንም እኩል ተጠያቂነት እኩል ኃላፊነት ነው ያለብን ራሳችንን ቼክ እናድርግ በትንሹ ደወል ያደረግን ይቅርታ እንዲያደርጉልን እናውራቸው ርዝቃችን ተቋጥሮብን ሊሆን ይችላል በእነሱ ምክንያት ስኬት ርቆን ሊሆን ይችላል በእነሱ ምክንያት ልክ መልክተኛው ሰላም ሸሃዳ የተያዘበትን ሱሐባ እናትየውን ጠርተው አይደለ ላቃጥለው ይሄ እንግዲህ የሚታወቅ ነውና እናትየው ይቅርት ስትለው ነው ተልቂን ያደረገው በሸሃዳ ወደ አኺራ የተሻገረውና አንዳንዴ እውነት ነው በቃ የጀነት በረናቸው ማለት ያው ጀነትህን ይዙብሃል ማለት ነው እንመለስ ፋታውተን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ቢሩል ዋሊደይን ነው ያየን ያለነው ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው የስለ ወላጅ ሐቅ ማድመጥም አሁን ቀደም ሲል መሐመድ ሲል እንደነበረው ክብደቱን ሲነግረን ነበር በሁለተኛው ምዕራፍ ላይ እርግጥ ነው ክብደቱ ማድመጡም ብቻ ሳይሆን ማንበቡም ከባድ እንደሆነ እኔ አይቻለሁ የዛሬ 15 ዓመት የተጻፈ የወላጅ ሐቅ የሚል መጽሐፍ አለ ዛሬም 1000 ወይ 2000 ኮፒ ብቻ ነው የተሸጠው የወላጆች ሐቅ ምክንያቱም ሰዎች የሚፈልጉት ምንድነው በሌሎች ጉዳዮች ላይ
ይሄ ከባድ ስለሆነ ለማድመጥም ሲዲ ተሰርቷል። ከዛሬ 20 ዓመት በፊት ስለ ወላጆች የወላጅ ሐቅ የሚል ሲዲ ተሰርቷል። ያን ያህልም ነው ያየው ሰው ብዛት በዚህ ጉዳይ ላይ መጽሐፍም ተጽፏል። ያን ያህልም ነው ያየው። ዛሬ ሸኽም መሐመድ ከብረኝ ቢል እኔ አልፈርድበትም። ምክንያቱም ብዙ ሰው እንደዚህ ነው ልንተገብረው የማንችለው ነገር ነው ብለን ስለምንፈራ ነው። ግን ደግሞ ኡስታዝ ያቀረቡልን ታላላቅ ሰሃቦች ታቢዒዎች ያደርጉት የነበረውን ነው። እነሱ ደረጃ ላይ የመድረስ አቅም ቢኖረን እሰየው ነው። ግን ደግሞ ከዚያ በመለስም ቢሆን በዘመናችን በአቅማችን ከራሳችን አስበልጠን ለወላጆቻችን ቅድሚያ እንስጥ ነው ትልቁ ወጪ መሆን ያለበት ብለው ቀደም ሲል ሲያነሱ ነበር። ትልቁ ወጪ ለልጆቼ ለቤተሰቤ ነው እንጂ ማድረገው ለወላጆቼ እናደርጋለን፣ ለወላጆቻችን እናደርጋለን። የተሻለ ህይወት የተሻለ ኑሮ እንዲኖሩ እናደርጋለን። ቀደም ሲል ሐጅ ሲሉ ነበር ሸኽ ሐጅ ለማድረግ እኔ እሮጣለሁ እንጂ ወላጆችን ሐጅ ለማስደረግ እሮጣለሁ፣ ዑምራ ለማስደረግ እሮጣለሁ። ይሄን ነው ቢያንስ እንኳን በዘመናችን የምንችለው ነገር እንደነዚህ ያሉትን ብናስቀድም ለማለት ነው። ሸኽ ካቆምንበት እንቀጥል። እናታችን ሰውየው ማናቸው ሱፊያን ብን ዑወይና ተሰፈር መጣሉ። ሰውየው ለስራ ሄዶ ተቻይና መጣ፣ ተዱባይ ከጉዞ ተመለሰ። ሲገባ እናቱ ስትሰግድ ያገኛት አሉ። እናቴ ቁማማ አልቀመጥ ብሎ ቆመ። የነብዩ ተከታዮች የአላህ ድንቅ ባሮች ጀነት ፈላጊዎች ተቅዋ ማለት ይሄ ነው። አዲያብ ማዓል ዋልዲን ከወላጆች ጋር ያለው አዲያብ ስርዓት ይሄን ይመስላል። ሹፍ ሌላው መጣና ደግሞ እናቴ አላጾመኛለች ያላንተ ቁርስ አልበላም ያላንተ ምሳ አልበላም እያለች እኔ ሰኞ ኸሚስን መጾም ፈልጋ ነብዩን ሱና አርፈህ በላ እናትህ ጋር አሉት። ጾመን አፍርሰው ለምን አረፋ አይሆንም? ያለመቱ አረፋ ያመቱ ወንጀል የሚያስብሉ በቃ ምሳዬን አላንተ አልበላም ካለች ብላ። ከእናትህ ጋር መብላቱ ዋጅብ ነው፣ ያኛው መጾሙ ሱና ነው። ሶላት እየሰገድኩ ብሰግድም የምሰግደውን ሶላት ተጠራች ለበይክ በእነ ሶላቱን ሶላቱን አቋርጠው ፈርድ ሶላት እስካልሆነ ድረስ አንተም መስገድ የምትችለው ፈርዱን ብቻ ነው። ለሱናው ከጠራች አቤት ብል ጁረይጅን እኮ ጉድ ሰራችሁ እኮ ብጠራት ሶላቲ አለ አረፌ ሶላቲን አለ ተናቴ ሶላቲ አለ። ሶላቱ አላስጣላችሁም፣ አስቀጠቀጠው። ባልሰራው ስራ ባላጠፋው ጥፋት የእናቱ እርግማን። አሁን መርካቶ ወጣሁን አንድ ብር ሰው ኪስ ሳትገባ ሌባ ብለው ቢደበድቡህ አይቆጭም? አያምም? ጁረይጅ እንደዛ ነው የተደበደበው። ምንም ባልሰራው ስራ ያስደበደበው የእናቱ እርግማን ነው፣ አስቀጠቀጠው። ስለዚህ ሱና ሶላት አያስጥልህም። ሱና ጾምም እንደዛው ሶላቱንም ቁረጠው። ላላህ የምትሰግደውን ሰዓት እኮ ነው። ከባድ ነው በጣም። ወረአ ዑመር ብን ኸጧብ ረጁለን የጡፉ ቢልካዕባ ከአፍጋኒስታን ነው የመጣው። ይሄ ሐጅ መቼም ያው የዓለም ገበያ ዓለም አቀፍ ገበያ ነው፣ የማያገናኘው የለም። እናቱን አዙሏል። ሁሴን ተፈለካት በፊልም ተሰርቷል። አሁን እያየህ ነው ይታወቃል። አስተዛዘኑ ላይ ያው ሱብሃንአላህ። እና ጃአ ሐሚል ኡመሁ አላ ረቅበቲ ተሸክማታል በጀርባው። ፈቃለ ያ አሚረል ሙእሚኒን አላቸው አተራ አኒ ጀዘይቱሃ ያው ልፋቴን የከፈልኩ ይመስለኛል። አዝላይ ነበርኩ አዘልኳት። እሱ እኮ ወገቧ ላይ ሸንቷል፣ እሱ አልሸናችም። መተገናይቶ ሱብሃንአላህ በህፃንነቱ ስታዝለው እሷ ውዱአንም አልፈታችም። ሱብሃንአላህ እንኳን ልሸናበት ግን በማዘሉ ብቻ አዝላይ ነበርኩ አዘልኳት አለ። እሱ ዑምራ ነው። አሁን ጧፍ አድርጎ ሶፋና መርዋ ሩጦ ቤት ውስጥ የሚገባ ድረስ ነው። እሷ ግን ስንት ዓመት ነው? ከዛ በላይ ነው። ሱብሃንአላህ ቃለ ላ አሉት ወላ ቢጦልቀቲ ዋሂዳ አንተ ስትወልድ ስታምጥ ያለችውን እንኳን ያክልም አሉት። የአንድ ወር ቅስቻ እኮ የአንድ ወር ቅስቻ አንዱ ወላኪነከ አሕሰንት አሉት። ግን ጥሩ አድርገሃል አሉት። እሰይ ወላሁ ዩሲቡከ ዐለል ቀሊል ከሲር አሉት። በዚህ ትንሽ ስራህ ትልቅ አጅር ይከፍልሃል አሉት። አይገርምህም? ወቃለ ረጁሉ ሊዑበይድ ብን ኡመይር ሐመልቱ ኡሚ አላቸው። ደግሞ ለአብደላህ ብን ዑመር እንደሚላቸው ለልጅዮ አላረቀበት። ይሄ ደግሞ ከየመን መጥቶ ነው።
حتى قضيت بها المناسك يا حج عرفام مزدلفام مينام تشكم أصدركوات سبحان الله እና አተራኒ ሐጀ ዘይቷ እንደው ወለታዋን የከፈልኩ አይመስሎትም ቃለ ላ ዑመር ያውትና ያልሰጣቸው ወላ ጠልቀተ ዋሂዳ አንድ የስታምጥ ጋርቹ ቅስቷን እንኳን ጅስሙም እኮ የተጨነቀችውን ሊሞትብኝ ነው ብላ ያሰበችውን ያክል እንኳን ያክልም ያንተ ልፋትና ዲካም አዎ ሌላው መጣና ኢብኑ አባስን ታላቁን ታቢዒ ታላቁ ሱሐባ ኢኒ ነዘርቱ አን አግዙ ሮም ዘመቻ ነበር እዛ ጊዜ ሮም ለህር ነው ዘመቻ አላቸው ያውም ተነዝር ያለው አላቸው ጥራሽ ስለስተስያለሁ ሮም في سبيل الله ዘመቻ ላይ ሄድ ወይና አባዬ የምንአኒ እናትና አባቴ ግን እምቢ ያሉኝ ስለት አለብኝ ቃል አጢዋ አባዬ ካለ ስለት ገደል ይግባ ወላጆችን ሐቅ فإن الروم ستجد ما يغزوها ዘመቻው ያላህ ነው ብዙ ልጆች አሉ አላህ ይመለምልበታል ሮብም የሚዘምት መሽጠፋ ነው ለሮም ራሱ አለ ለሮም ልጆች ሞልቷል አሉ ለእናት ለአባት ልጅ የላቸው ማንተ ነው አላሁ አክበር ከበይር አላህ በጣም ከባድ ነው والله شوف الله ያሳይህ የሚገርመው ነገር አሉ አሊ ኢብኑ አቢ ጣሊብ አልዓጀብ ኩል العجب አሉ ከሚያስገርመው ነገር ጉር ልንገራቸው አሉ من عاقل يعق والديه بعد قراءته سورة اللقمان سورة اللقمان تن تفسير قرتو بقراو يبسال بدرساو يبسال سورة اللقمان يقرا سو يዛ ማዕና ያወቀ ሰው وقد قرنهم الله تعالى بنفسه الله ከሱ ሐቅ ጋር ያይዟንቷቸው ተናግሮ ያለ ወላጆችን የሚጻረር ሰው አይገርምም سئل الحسن بن انبر الوالدين حسن البصري فقال أن تبذل لهما ما ملكت يالن هلو ستهم مالو وتطيعهما ما لم تكن معصية تزازاچو هلو አካብረህም አማልተህም ሐቃቸውን ተወጣው ማታችልም سئل أن رجلا أقسمت عليه أمه ألا يصلي إلا الفريضة فرض ብቻ ስገድ ተዛወዳኒ ናጫውተይ ካለ ሱናውን ትቶ እሷ ጋር ይቀመጥ سبحان الملك ሱናው ትቶ አላህ ያሳይ እንግዲህ ከባድ አላህ ያሳይ አጣዕ ኢብኑ አቢ ረባህ وبالوالدين إحسانا የሚለውን ኢብኑ አባስም ሲፈስሩት لا تنفذ ثوبك ታጠግባችሁ ስትነሳ ጨርቅህን አታራግፍ ማለት ነው አላህ አባራው ለረጭባቸው እዚህ ደረጃ ይደርሳል ማለት ነው አጂ الله يسيء شوف ولا تنهرهما لا تنفض يديك مالنا ودي እጅህን አታራግፍ ፊታቸው وقل لهما قولا كريما ለስለስ ያለ በፍቅር የታጀበ ንግግር አናግራቸው በዝነት እናቴ ደከማት አባቴ አረጀ ሊሞትብኝ ነው በስስት ልታያቸው ይገባል الله سمعت ابي ይላሉ አማር ويحك አሉኝ ይላል اما شعرت ان نظرك الى والدتك እናትህን እኮ በዝነት ማየቱ ኢባደቱን ኢባዳ እንደሆነ አታውቅምን فكيف البر بهما እናትን ማየት ይሄን ያክል ኢባዳ ከሆነ እናትን ማገልገል ምን ሊሆን እንታስባለ ሶስት ነገር ማየት የኢባዳ አካል ነው አንደኛው ካዕባ ማየት ካዕባን ዘቁጭ ብለህ ማየቱ ቀረብ ብለህ ማየቱ ጧፍ የሚያደርጉ ሰዎች አጅር እንዳላቸው ሁሉ አንተ በማየት አጅር አለ ካዕባውን በማየት እኮ ነው ሁለተኛው ቁርአን ምንም ሐፊዝ ብትሆን ቁርአን ማየትና ቁርአን መቅራት ይለያያል ያ ቁርአን ሳት ሙሳፍ ሳትዝ መቅራት እየቻልክ ቁርአን ማየት ያይን ሰደቃ ነው በራሱ ማያዝ ሌላ ነው ማየቱ ያይን ሰደቃ ነው ባይን ተሚደረግ ኢባዳ ነው ኒዕማ ነው ስለዚህ ሐፊዞች ወርግዘ ሰለፎች ሂፍዝ ማሐፈዝ ሌላ መታደል ነው ግን ሂፍዝ አለን ብለው በሂፍዝ አይቀሩም ለሙራጃ ካልሆነ በስተቀር እንዳይጠፋባቸው ለማስተካከል ካልሆነ በስተቀር እያዩ ነው የሚቀሩት ማየት ያይን ሰደቃ ነው በራሱ ሶስተኛው እናትና አባት ናቸው እነሱ ማየት ትልቅ ኢባዳ ነው
ወላጆቹ ማየት አዎ ዑመር ኢብኑ ኸጣብ አለ ረጁልን አንድ ሰውዬ ቀተለ ነፍሰን ሰው ገሎ ነበርና ነፍሰ ገዳይ ነው እና ሰው የገደለ ሰው ይታረቃል ያው ካሳም ይከፍላል እንደዛም ሆኖ ግን አሉ ወለዚ ነፍሱ ዑመር ቢየዲህ ነፍስ የበጁ በሆነው ጌታ ምየነግራቸዋለሁ ሰው መግደል ከባድ ወንጀል ነው ለው ካነት ኡሙሁ ሐየተን አሉ ይሄ ሰው የገደለ ሰው እናቱ በህይወት ካለች ፈበረሃ እናቱም ቢኸዲም አሉ ወአህሰነ ኢለይሃ ረጀውቱ አሉ እሳት እንደማይገባ ተስፋ አለኝ አሉ የናቱ በእናቱ ያደረገው ኽድሚያ ያኛውን እንትን ያስቀርለታ ማታቸው ነው ዑመር ኢብኑ አብዱል አዚዝ ለምን ምህራን አሉት ምህራን ላ ቱሳሂብ አቀን እናትና አባትን መዞለም አይደለም እናትና አባቱ የረገሙት ሰው ጋር እንዳትሄድ የደረቁ አጠገብ እርጥሙ ይነዳል ጓደኛህ እናቱ የለቀሰችበት አባቱ የረገመው ልከዋን እንዳትሄድ ተኮረና በላሽሽው ተላላፊ በሽታ ነው ከባድ ነው የሱን ባህሪ ተወርስና ነገጣ ደም አንተም እንደስተሆናለህ እንዲያተር ብለዋል እርጉም ሰው ጋራ فإن له لا يقبلك الله ምንም ነገር አይቀበልህም ወቀዲ ሐቅ ዋልደይ ወላጆቹን ሐቅ የተጻረረን ሰው አትከተለ لأن حقهما أوجب حقا منه ተዋጅቡ ሁሉ በላይ የወላጆች ሐቅ ነው ሐሰን አልበስሪ أن رجلا قال له إني قد حججت አላቸው እኔ እኮ ሐጅ ሄርኩኝ አላቸው ወቀዲ አዝነት لأمي እናቴ ፈቅዳልኝ ሐጅ ሄርኩኝ ሲላቸው አልተደሰቱም فقال الحسن لقعدة تقعد አሉ معها ከናታ አጠገብ የምትቀመጣት አሉ አላማ አይዲቲያ ስትበላም አብራሃት አብሮ መቆየትህ احب الي من حجك سبحان الله ታንተ ሐጅ بعد حجة الاسلام ሐጅ አንዴ ነው እናትህ ጋራ የምትበላው ቁርስ የምትበላው ምሳ አጠገብ የምትዋራት ይበልጣል ምን ትላለህ አላህ ይገርማል አይበቃንም በጣም ይሄ ነገር ከበደ የብዙ ዛሬ ጨርሱልህ ወይስ በየሳምንቱ ለዱንያችንም ለአኺራችንም ስንል እኮ ነው መዲያት መራራ እኮ ነው እየመረረህም ውሰደው እናንተም አባታችሁን ልጆቻችሁን ውስጥ ወዋቸው ማያት ባዲያ ነው ዞር ብላችኋቸው ውስጥ አንተም ያንቺም እስቲ ማያቱ በራስ በፍቅር ድሮ እኮ እንዲህ አልነበረም አሁንም አደከመ ድሮ ጠንካራ አሁንም አደከመች በሚል በዝነት የታጀበ ይታንኩ አዋቸው ነገጣት ይሞታሉ ስለዚህ አብራቸው አኖሩም አቡ ሐኒፋ ቃዲ አልሆንክ ተብሎ ይደበደቡ ነበር ይገረፉ ነበር ቅንጭም ሳይሉ ተዛ ሁሉ በስለቀቁ አንድ ቀን አልቀሰው ነበር ምን አስለቀሰው ብሎት ጅራፉን አስለቀሰው አይደለም አሉ የናቲ ሐቅ ነው አሉ ናቲ ምን ሆነ አይሆን የሚለው ነው እንጂ ግርፋቱ አይደለም ያስለቀሰኛሉ غم والدتي اشد علي من الضرب ያሉ الله ሰይ አሁን ሰው ታስሮ እናቱ ትዝም ትለዋል ሱብሃንአላህ የትም ይሆነት አዎ ስለዚህ من عصى والديه لم يرسرر من ولده ከልጆቹ ደስታ እንዳይጠብቅ ብለዋል ከዛም ወላጆቹን ያስከፋ ሰው አዎ እዲያውን ያልከፈለ ሰው ስለዚህ እነሱን ይቅርባ አስበል ስለዚህ የመድኃኒት ጣፋጭ ነው የመረረንም ቢሆን መራራ ነው እንቀበለው በሽታ የሚፈጉሰው ስለዚህ ህልማችን እንዲሳካ ታመናል እንድንድን ምን ፈልገው ነገር እንድናገኝ ያገኘው ነገር እንዲባረክ ዱንያችንም አኺራችንም እንዲስተካከል መመለስ ነው ወደ ወነቱ ወደ ሰለፎች መንገድ እንመለስ ሰለፎች እንዲህ ነበሩ ለእናት ለአባታቸው ለወላጆቻቸው ያልጨነቁ ነበር ያስቡ ነበር ከሞቱም በኋላ አይረሷቸው ነበር እኛ ስንረሳ ተረሳን ولا تكونوا كالذين نسوا الله فانسوا انفسهم الله መርሳት ነው እዚህ ያደርሰው አላህን እናስተውስ ከሆነ እናስተውሳቸው ይገባል ያ አላህ ቀልባችን ደርቋል እንደው አላህ ይታረቀን ወላጆቻችንን ይቅር ይበሉን ይሄን ፕሮግራም እንግዲህ ይከታተላሉ ብዙ እናቶች ብዙ አባቶች እናውቃለን መታሰቢያነቱ ለወላጆች ይሄ የሚመስለው ሸኽን የሆኑ በቃ ወላጆች ተሰባስበው አራ ሐቃችን እየተጣሰ ነው የዘመኑን ወጣት ምከሩልን
ያሉ ነው የሚመስለው። ሐቂቃ ማለት በሶስቱም ምዕራፍ የተለያዩ ትልልቅ አባቶች ትልልቅ ሊቃውንት ታቢዒን ያደረጓቸውን ነገሮችና ማስጠንቀቂያዎች ነው በናዳ ያህል ነው ዛሬ የተራገፈበት ከሱሐቦች ጀምሮ መልእክተኛው ተጠቅሰዋል አለይሂ ሰላም ቁርአኑም አለ። በጣም ከበቂ በላይ ነው የዛሬ የተሰጠን ነገር። ምናልባትም እስከ ህይወት ዘመናችን ፍጻሜ ድረስ የሚሆን ምክር ወስደናል። በየአይነት ነው ዛሬ የወላጅ ሐቅ በየአይነት ነው የመጣልን በሐዲስ በቁርአን በሰለፎች በታቢዒን በሱሐቦች ባልመጣበት መንገድ የለም። ታዲያ በየት በኩል ነው ማምለጥ የሚቻለው? ምንም ማምለጫ የለም። ጨርሶ ነው ማምለጫ የሌለው ከእናትም ከአባትም ሐቅ አልፎ ደግሞ እነሱ ይቀጥሏቸው ከነበሩ ቤተሰቦችም የምትቋረጡ ከሆነ እኮ የሚልም ማስጠንቀቂያ መጥቷልና አንዳንዱ ልጅ ምን ያመሰል ለማምለጥ ይሞክራል። አላስተማረኝም፣ አባቴ አልጠየቀኝም፣ እናቴ አላሳደገችኝም፣ አላቃትም አይነት ነገር አያዋጣም። በመወለያቸው ብቻ አለማሳደጋቸው አለማስተማራቸው እነሱ ጠይቁበት፣ አላህ ይጠይቃቸዋል። አንተ ለመገኘት ሰበብ ናቸው እዚህ ምድር ላይ። ሱብሃንአላህ ይሄው የምታማረው አባትህ ይቺው የምታማራት እናትህ ወልደው ነው እዚህ ምድር ያመጡ። የራስህን ተወጣ ይሄን የጎንዮሽን ተው። እሱ እንደምታስበው ተንከባክበው ቢያሳድጉ ጥሩ ነበር። ያቀርቶባቸዋል። በመወለዲያቸው ብቻ በመጨነቃቸው ብቻ በማሳደጋቸው በተወሰነ ጊዜ እንዲያው በእግር ቁመት ድረስ የለፉት ልፋት ይደረሰ። ስለዚህ አላስተማረኝም አላቀውም ባል ነገር የለም። እንግዲህ ወደ አኺራ የቀደሙንን ይማርልን። ለሁላችሁም ይሄን ፕሮግራም ለምትከታተሉ በሙሉ ኢንሻአላህ ሸኽም ዱዓ ያደርጋሉ። ዱዓ አድርጉልን የሚሉ በጣም ብዙ መልክቶች ያቻለሁኝ። ከተጋባና ተቅሪበን 11 ዓመት አካባቢ ሆነን አላህ በልጅ ፈተነኝ የሚሉ እንደዚህ አይነት ሐሳቦችም አይቼ ነበር። ያው ሁሉም ቤት የተለያዩ እንግዲህ መከራዎች የተለያዩ ህልሞች አሉ። እነዛ ህልሞች እንዲሳኩ ወደ ወላጅ ሐቅ እንመለስ የሚል ሐሳብም አላቸው ሸኻችንም። ምንም መጨመር አንችልም። የዛሬው በጣም ወላሂ የምር በኸሚስ ምሽት ታሪክ እንደ ዛሬ ከብዶኝ የሚያውቅ አይመስለኝም። ሸኽ እናታቸው እንግዲህ በየጊዜው እየሄዱ ሲኻድሙ አውቃለሁ። በየጊዜው አሁን ይሄንን ምክር ሲመክሩን እሳቸውም እናታቸውን እየኻደሙ ነው። ያለ ምክንያት አይደለም ማለት ያውቁታል። ህመሙንም ችግሩንም የዚህን ዘመን እኛ ላይ ለመጫን ብለው አይደለም። ሁሉንም ጋር ተጠቃሚም አንድ ልብስ ስናጥብ ቀድሞ የሚጠራው እጃችን ነው እንደሚባለው ሁላችንም ሐቅ አለብን እና ሌላው ላይ ለማዝነብ አይደለም እኛንም ይመለከተናል ለማለት ያህል ነው። ሸኽ ቀልባችንን አላህ እንዲያስተካክልልን ነገሮችን ማሰብ እንጂ ማድረጉ አቅቶን አይደለም። እንደው ስንፍና ወይም ደግሞ በልጆቻችን በቤተሰብ ተሻግለን ሊሆን ይችላልና ዱዓ አድርጉልን እባክዎ። ተስታውኑ እንማር። እንግዲህ ለካስ ያሰብኩት ያልተሳካው ይሄ ስለጎደለ ነው። ጥፋቱ ይሄን ነው። ተውበት ያልቃል እኮ መመለስ ያልቃል። ሞተው ከሆነ ዱዓ ማድረግ ነው፣ ሰደቃ መስደቅ ነው። ያሉም ከሆነ አውፍ በሉኝ ነው፣ ይቅር በሉኝ ነው። አለቀ እኮ። ብናልፈው አያልፈንም፣ ብንረሳው አይረሳንም። እውነቱ ይሄውና ይሄው ነው። የሰለፎች ቁርአን ይሄውኛ ያዘነው ቁርአን ነው። የነበረው እስልምና ያዘነው እስልምና ነው። ምንድነው የሚለየን እኛና ሰለፎቹን? እኛ የት ነው ያለነው? እነሱ የት ነው ያሉት? ስለዚህ አላህን ምን ፈራ ከሆነ ይሄ እስከዚህ ድረስ መርስ እንችል ነው። ያ ቢቀር ደግሞ እንዲያው አለማወቁን ማወቅ አንድ ነገር ነው። ሆነ ነኝ ከማለት እንኳን እኔ ጎበዝ ነኝ ከማለት እንዲያንል ያደርገናል። ስለዚህ ሁላችንም አላህ ይርዳን፣ አላህ ይገዘን። ተከፍሎ የማያልቅ ዕዳ ነው ያለብን። አንተም አንቺም እሱም ተዛዘኑ። ሰው ደግሞ እድሜው ሲጨምር ደግሞ አቅም ሲያንሰው ባህሪውም እንደዛው ነው። ስለዚህ መመረር መሰላቸት የለብንም። ከመሰላቸት ከመመረር አላህ ይጠብቃችሁ፣ አላህ ይዘንላችሁ፣ አላህ ያስችላችሁ፣ አላህ ያስተዛዝናችሁ። አውፍ አላህ ይባበለን። እናትና አባትም አውፍ በሉ። እናንተም ደግሞ ልጆችም ደግሞ ባየምን ቸገረ እናቴ ምን ልሁን መባባል መጠየቅ አለባችሁ። አንቺም እናትና አባትሽ እንደምትወጂ ሁሉ ባለቤትሽም እንደዚሁ የባለቤትሽ እናትና አባትም እንደዚሁ ልትወጂ ይገባል። አዎ ምን ነው እንደዛችን ተወደር ከጂ እንዲያስበላችሁ እንዲያትሆኑ የዛውኑ በሰው የፈረዱት በራስ መፍረድ ነው። እና እኔ የምትወደኝ ከሆነ እናት ለጅብ ስጣለች። የሱ እናት አላህን ያዘ ስለነበረች በየቂኗ ዲያነች። የሷ እናት ግን ጅብ ተበላች። እና
ባካችሁ እንመለስ የለመነው ሁሉ ፋይሉ እንዲነሳልን ጉዳዩ እንዲወጣልን ያደረግነው ዱዓ ሁሉ ምን ፈልገው ነገር እንድናገኝ ተመማችን እንድንሽር ተያዘ ነገር እንዲለቀቅልን እስትግፋር ማድረግ ነው ተውበት ማድረግ ነው እንተውበት ወላጆቻችን ይቅርታን ጠይቅ ወተው ከሆነ ዱዓ እናርግላቸው ቤተሰቦቻቸውን ዝምድናውን እንቀጥል ተቋረጠው ነገር በእኛም አላህ የተቆጣብን ነገር አላህ አውፍ ይበለን አውፍ አላህ ይባላችሁ ወደዳችሁ ተከፉ ነገር አላህ ይጠብቃችሁ ሰላሙን አላህ ይመልስልን ምንናው ምን ሰው ኸይራ ምን ላይውን ምን ሰማውን ኸይራ አላህ አድርገው በውጭም ያለውንም ሰላም በውስጥም ያለውንም ሰላም አው እንግዲህ አትስገዱ አትጡሙ እየተባሉ ሚንገላቱትም ሁሉ አላህ ረብል ዓለሚን አራብራብ በቃ ይባላችሁ እስልምናው እንደሆነ አይገታም የገታ ነው ቢመስሉም አይጠፋም ያጠፋል እንጂ አይገታም ይሄዳል እንደ ሰደድ ሳድት ይሄዳል እንጂ ስለዚህ ረብል ዓለሚን አርሐሙ ራሂምን እኛንም ዲናችን ማለት ይጠብቀን ለሐጅም የተነሱ ለዑምራም የተነሱ ሄዶ በሰላም ይንጡ እኛም እንግዲህ አንደርስም እንደ ሁሴን አላህም አሁን ቢጠራን ኢንሻአላህ እንደርሳለን ተስፋ ይቆረጥም እንግዲህ ነገ አረፋ ነው ስተንባል ድረስ ዱዓ ማለት ተስፋ አንቆርጥም ሐጅም አላህ ይወፍቀን አላህ ይወፍቃችሁ አላህ ይወደደን አላህ ይወደዳችሁ አውፍ ተባባሉ አውፍ ተባባሉ ሐጅም ሄዳችሁ ዑምራም ሄዳችሁ ምንም ሰራችሁ ምንም አረጋችሁ ከናት ከአባት ጋራ የተመካከራችሁ ዱዓ ያርጉላችሁ መሆን አለበት وبالله التوفيق اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم وجد علينا إنك أنت الجواد الكريم بحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين مرحبا شيخ ربنا እንግዲህ እድሜ መርቆ ደግሞ ሳምንት ያገናኘን የተወዳጁ ተመልካቾቻችን የሼኻችን ቆይታ እስካሁን ነበር የሚመስለው ፋታ ረፍት ውስጥ ተመልሰን እንመጣለን አብራችሁን ቆዩ